ቀሳውስቱን በመስደብ የቤተ ክርስቲያንን ስርዓትን በማንቋሸሽና በመሳደብ ጴንጤን ያገለገለ የሚመስለው ደግሞ አለ ትዝተው። ስለዚህ ዘኔ እያለ ያለው ኦርቶዶክስን አትሳደቡ 4 ነጥብ። እኔ አሁንም በኦርቶዶክስ ቤት ውስጥ ያለውን ታቦት እቀበላለሁ 4 ነጥብ ነው ያለው ዘኔ። ምን ይውጥ ትዝታው? ሚዲያ ላይ ተናል ሁላችንም ሉተራውያኖች ከፔንቴኮስታል ጋር ያላቸውን ፍጅት ላይቭ ላይ ሆኜ ነው ፍጭታቸው ጩኸታቸው መሰረታዊ እምነት አንድ ነን እያለ ሉተራውያኑ አሜሪካን ሀገር የሚኖረው ናቲ ጠፋ። አታስታውሱ? እኔ ጴንጤ ቤት በነበርኩበት ሰዓት ላይ ናቱ ዩኤል፣ ኤርሚያስ አበበ፣ ኤፍሬም፣ ዳንኤል እውነት ለሁሉ፣ ዳንኤል ኢልማ፣ ሃኒኤል፣ አቤል አቡና፣ አማን ሻሉ፣ ሌሎቹም አብዛኞቹ አንድ ሆነን ምን ይሉ ነበረ? መሰረታዊ እምነት አንድ ነን አንለያይም እያሉ ኪዳነ ምሕረት በልጇ በክርስቶስ ኢየሱስ እኔ መረጠችኝ፣ ምልጇን እንድቀበል ረዳችኝ። ትሁት የሆነችው እናቱ በልጇ በክርስቶስ ኢየሱስ ደም እኔን አስጠራችኝ፣ አማለደችኝ፣ ረዳችኝ። ከዛ በኋላ ይዤ ልወጣው ጉድን ይዤ ልወጣው። ምን ላድርግ? ልዩነትህን ነገርኩ። ስነግርህ ይኸው ያኔ የተወረወረው ጠጠር ዛሬ ቸርቻችሁን ሁሉ አተረማምሶታል። አንድነት የላችሁ። እስኪ ኤፍሬም ባለ ጊዜ ዛሬ ፖስተውን ይዩት። ልሳን በዚህ ዘመን የለም ብላችሁ የምታስቡ በውጭም በውስጥም ካላችሁ የዲቤት ጥሪ ብሎ ነው ያቀረበው። ማለትም እነማንን ሊነካ ነው ካላችሁ እነ ዳዊትን እነ ሐናን እነ ምናምን እዚህ ሉተራውያኖችን እነ አማን ሻሎምን ኑ መቼም እብድ ኦርቶዶክስ የለም ከሱ ጋር ውይይት የሚያደርግ ድንገት ጊፍትና እንትን ፍለጋ ካልሆነ በቀር ይቀበላል የሚለው ሰው ካለ ጤነኛ ነው ብዬ አላስብም። የሚቀበለው ኦርቶዶክሳዊ ካለ ጤነኛ ነው ብዬ አላስብም። ማንም ይሁን ምንም እርስ በራሱ ይባላል። እኛ ወንጌል እንቀጥላለን። ከተቀበሉት ይቀበሉት፣ እርስ በራባቸዋለን። እናስመልጣለን፣ ትውልድ እናስነጥቃለን፣ እንዲወጡ እናደርጋለን፣ ናምልጥ እንላለን። አዳማጭ ያጣ በጠቅላላ ሄዶ ና እኔ ዲቤትን ተቀብያለሁ። ስለምን እንደው የምትቀበለው ዲቤቱ? ይጠራል። ለምሳሌ ያክል ልሳን ለኔ ይቀለኛል ውይይቱ ግን አልወያየም። ለምንድነው ማልወያየው ካልከኝ ትውልድ እዚሁ ነግረዋለሁ፣ አለቀ። እዛ ግን እርስ በርስ ግን ይጨቃጨቁ። እኔ ሉተራውያን የምትል ስጋ ደግሞ ያድናል የምትል የሕፃናት ጥምቀት የዘላለም ሕይወት ይሰጣል የምትል በጠቅላላ በእንደ ደብረ ብርሃን በግ እነድሃለሁ ነው ያለው ኤርሚያስ። እሱ ይንዳቸው፣ እኛ ሰብስበን ወደ ጌታ እናመጣቸዋለን። መዳን በሌላ በማንም የለም። ልትድን የተሰጠህ የክርስቶስ ኢየሱስ ደም ነው። ስለዚህ እሱን ደም በልተህ
እሱን ደም ጠጥተህ እሱን የክርስቶስ ኢየሱስ ሥጋ በልተህ የዘላለም ሕይወት እንድታገኝ እንጠቁመሃለን። መንገዱ አንድ ነው። መንገዱ አንድ ነው። እሷም እምዬ ኦርቶዶክስ ተዋሕዶ ናት። አለቀ። እሷ ናት። አለቀ። እንድታመልጥ እነግርሃለሁ። በክብር በሞገስ ሳልመርጠው የመረጠኝ ሳልወደው የወደደኝ እንዲሁ ክቡር በሆነው ደሙ ልጁ ያደረገኝን ኢየሱስ ክርስቶስን አስተዋውቃለሁ። ነው ያገኘሁትን። መርጬው አይደለም፣ መርጦኝ ነው። ወድጄው አይደለም፣ ወዶኝ ነው። ክቡር በሆነው ደሙ እኔን ያዳነኝ። ወይም ማስተዋል የምትባል አርቲስት የሆነ ሰዓት ላይ ምናለች አሉ ሰምቻለሁ። ያከበራችሁትን የሚያከብር ስታዋርዱት ደግሞ እንደዛው የሆነውን ኢየሱስን እሰጣችኋለሁ ስጦታ አለች። እሱ ኢየሱስን ያላቀው እኔ ማቀው ኢየሱስ ይሄ ነው። እኔ ሳላውቀው ያወቀኝ፣ ሳልመርጠው የመረጠኝ፣ ሳልወደው የወደደኝ ክቡር በሆነው ደሙ እንዲሁ ልጁ ያደረገኝን ኢየሱስ ክርስቶስን ነው። ኑ ብሉትና ዳኑ፣ ኑ ጠጡትና ዳኑ ብዬ የምጠቁማችሁ። አዋራጅ ኢየሱስ አልተከተልኩም፣ የሚያከብር እንጂ። ገፊ ኢየሱስ አልተቀበልኩም፣ ገንብቶ የሚያቆም እንጂ። ይህን ኢየሱስ አስተዋውቃችኋለሁ። ይህ አግኝቼዋለሁ። እረፍት ይሰማኛል፣ ሰላም ይሰማኛል። ትውልድ ኢየሱስን እንዲያውቅ እፈልጋለሁ። እኔ የቀመስኩትን እንድትቀምሱ እፈልጋለሁ። እኔ ያገኘሁትን እንድታገኙ እፈልጋለሁ። ልነግራችሁ የምችለው እኔ ያገኘሁትን ነው። እረፍት እንድታርፉ እፈልጋለሁ። ስለዚህ ይህም እረፍት ያለው ኢንቫይት ላደርጋችሁ የምችለው ልጠራችሁ የምችለው እኔ ወዳረፍኩበት ወደ አንዲቱ ሃይማኖት ኢየሱስ ካዋረድከው ያዋርዳል የሚል አንድም ጥቅስ የለም፣ በየትኛውም ስፍራ አልተሰጠም። እየመረጠ አካባቢ ነው እኮ የሚገርመኝ። አካባቢ እየመረጠ እንትንን ለእንትን እያላችሁ መጠሩት። ሰሜንን ለኢየሱስ ሂዱ ወንጌልን ለዓለም ሁሉ ስበኩ ነው ያለው አይደል? ለዓለም ሁሉ የተሰበከ ፍጥረት ሁሉ ሁሉ ነገራችሁን የሁሉ አተካራችሁን ትታችሁት እውነት የሆነውን መንገድ የሆነውን እረፍት የሆነውን ክርስቶስ ኢየሱስን ኑ ተዋውቁ። ሳታውቁት እናውቀዋለን ከምትሉ፣ ሳትረዱት ተረድቼዋለሁ የምትሉትን ኢየሱስን ከምትይዙ፣ ሁሌም እየተረዳችሁት አዲስ የሚሆነውን ክርስቶስ ኢየሱስን ላስተዋውቃችሁ። ጣዖት ያልሆነው አምላክ የሆነውን ኢየሱስን ላስተዋውቃችሁ። ጣዖት ያልሆነውን አንተ እድገት ስታወራው እስከ ኢየሱስ ክርስቶስ ሙላት ጥግ ድረስ ስላለ የክርስቶስ ኢየሱስ ሙላት ጥግ ድረስ ካገኘኸው ካወቀው ጥግ ካለው ያንተ አምላክ ሙላቱ ገደብ ካለው ጣዖት ነው የምትመለክ። እኔ ሙላቱ ገደብ የሌለው ስደርስበት የማላውቀው ሲሄድ ሁሌም አዲስ የሆነውን ክርስቶስ ኢየሱስን ነው ማስተዋወቀ። እረፍት የሆነውን ማረፊያ የሆነውን እሱን ኢየሱስን ነው ማስተዋወቀ። ጣዖት ሳይሆን አምላክ የሆነውን ኢየሱስ። እዚህ ማታውቁትን ኢየሱስን ነው እየነገርኳችሁ። እና ስጋውን ብላና ደሙን ጠጣና አምልጥ። ስርዓት አልባ ያልሆነችዋን ስርዓት ያላትን እግዚአብሔር አምላክ የስርዓት አምላክ ስለሆነ እግዚአብሔር አምላክ በስርዓት የሚያምን አምላክ ስለሆነ ስርዓት አስይዞ መዳን የምትችልበትን አንዷን ሃይማኖት እነግርሃለሁ። ታፌነ ምናምን የምትባል ልጅ ለምን ትሰደባለህ? ምን አጠፋው? ምን አጠፋው? ወንጌል በስድብ ነው እንዴ? ለኢየሱስ የምትሳደቡ እስኪ አንዳንድ ቁጥር ጻፉ ጴንጤዎች።
ለኢየሱስ የምትሳደቡ አንዳንድ ቁጥር ጻፉ። ለኢየሱስ ጠበቃ የምትቆሙለት እስኪ አንዳንድ እኔ እኮ ጠበቃዬ ነው፣ ዋስትናዬ ነው። እሱ ዋሴና ጠበቃዬ ሆኖ በአብ ዘንድ ደሙ አድኖኝ እኔ ጠበቃ ልሆንለት አልመጣሁም። ቤቲ ለኢየሱስ የምትሳደቡ በአብ ዘንድ ደሙ አድኖኝ ዋስ የሆነለት ሆኖ አንተ ዋስ ትሆንለታለህ። ከአባቱ ጋር አስታርቆ ደሙ አድኖ እሺ ታፌ ወይም ታፌ ነይ ግቢ ወይ ና ግባ። ኢንቫይት አድርጌሻለሁ ወይ አድርጌያለሁ። ና ነይ ግቢ። ና ግባ። ለማን ነው የምትሳደቡት? አስገብቻለሁ። ጃክ ሰላም ብያለሁ። ሰላም ብያለሁ ወንድሜ። አለው እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። አሜን። እኔ እንኳን ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ግን እንትን ውዳሴ ማርያም ስጸልይ የሆነ ጥያቄ ነበረኝና እሱን ልጠይቅ ብዬ ነው በወንድማዊነት። ውዳሴ ማርያም ሳነብ የሆነ ነገር ዲያቆን ዘማርያም ፎሎ አድርገዋል። አዎ ትላንትና ፈለገን ልጠይቀው ብዬ ትንሽ አልተመቻኝም ነበርና በቃ ብዙ ሰው ነበረበት ይችላል። ዲያቆን ዘማርያምን ፎሎ ካረከው በውስጥ እንዲህ ጥያቄ ኖሮብኝ ነው ብለህ ጻፍለት። ላይፍ ሲከፍት ይመልስልሃል። ካልመለሰልህ ግን ለእኔ ጻፍልኝ፣ እኔ አስረዳለሁ። ጸጊ እኔ ከአቅም በላይ እየተለጠጥኩኝ የማወራ ሰው አይደለሁም። ጸጊሽ ለመሰለ ያወቅኩትን እውነት የማወራ እንጂ ስለ ቤተ ክርስቲያን ከበቂ በላይ ሊያስተምሩ የሚችሉ ዲያቆናቶች መምህራኖች ስላሉ ሄዶ መጠየቅ ይችላል። ኢትዮጵያ ውስጥ ነው ያለኸው እጃክ? አዎ እኔ እዚህ ሶማሌ ክልል ነው ያለሁት። ሶማሌ ክልል ነው ያለሁት። ያሽ እዛ የልስት አባት የለህም እጃክ? አዎ እዚህ አለኝ፣ ግን ያ አብዛኛው ከስራ ጋር አይመቻችም። ማለት በረሃውን ነው የምሮጠው። ገባ? እሺ የስራ ሁኔታ አይመቻችም። ጃኪ ፎሎ መልሽልሃለሁ፣ ለእኔም ጻፍልኝ፣ አወራሃለሁ፣ እነግርሃለሁ። ኦልሞስት እንትኖች እንዳይፈጠሩ ነው። እሺ እንትን አንድ መልእክት ላስተላልፍ ነበር፣ የግሌን ሀሳብ ማለት ነው። ማለት ከፈቀድክልኝ ከፈቀድክልኝ የግል ሀሳብ አላል። እኔ አሁን ፕሮቴስታንት የማልሆንበት አንደኛው ምክንያቴን ብናገር ደስ ይለኛል። ያ እኮ እሺ፣ አንደኛ ምክንያቴ የጌታ እራት ጊዜ እግዚአብሔር ደሜን የጠጣ ስጋዬንም የበላ የዘላለም ሕይወት አለው ይላል። ፕሮቴስታንት ውስጥ ደግሞ እነዚህ አይነት ነገሮች የሉ። ስለዚህ ደሜን የጠጣ ወይም ስጋዬን የበላ የዘላለም ሕይወት አለው ካለ ፕሮቴስታንት ውስጥ እንደዚህ አይነት ነገር ከሌለ ያው ፕሮቴስታንት ውስጥ የዘላለም ሕይወት የለም ብዬ ነው የምቀበለው፣ በአጭሩ ማለት ነው። ተባረክልኝ ናችን መልዕክት ለማስተላለፍ። እሺ ጃኪ የተባረክልኝ። ፎሎ ስላረኩ በውጻፍልኝ እንትን እላለሁ። እሺ ስክሪንሻት አርግቼ እልክልሃለሁ። በቃ እኔ ስልክም እሰጥሃለሁ፣ በውስጥም እናወራለን።
አይሽ ላይቭ ላይ ነኝ። በኋላ ላውራ። ብዙ ስልኬን ባለጠፈው አሪፍ ነበር በስራ ጉዳይ። ወይ ሰላም ናችሁ ወይ? ዊንታና ሰላም፣ ሁላችሁንም ሰላም ብያለሁ። በስራ ጉዳይ ስልኬን ለጥፍ ያለው ብዙ ሰው ነው የሚደውለው። እስጢፋኖስ ናሲ እስጢፎ ፓስተር እስጢፋኖስ ወይ ነጽዬ ሰብዮት አለው። ደዘ ሀኒዬ አዲሱ የገበያ ማዕከል ነው። በውስጥ ጽፍልሻለሁ፣ ስልክ ቁጥር ሰጥሻለሁ፣ ቀጥታ ታገኛችኋለሽ። እኔን ግን ማግኘት የምትችሉት ግን አዲስ አበባ ነው። እኔ ማግኘት የምትችሉት አዲስ አበባ ነው። ደብረ ዘይት ያላችሁ ሰዎች ቦታውን ጠቁማችኋለሁ። እሺ፣ በስራ ጉዳይ አዲስ ስልካት እንትናት ይማርለ ወደ ሀሳቤ ልግባ። ቅዱስ አሐዱ አምላክ አሜን። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ኢትዮጵያ ሕዝበ ምዕመናን ኦርቶዶክሳውያን በሙሉ በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቻለሁ። ሶሪ ፓስተር እስጢፋኖስ እንኳን ደህና መጣ። ይሄን ቀጥላለሁ። ፓስተር አይደለሁም የኔ ወንድም፣ እንዳንተው አንድ አማኝ ነኝ እና በፕሮቴስታንት እምነት ውስጥ ያለው አንድ አማኝ ነኝ እንጂ ፓስተር አይደለሁም። ታንኪዩ። ሰላም ነው ወይ? አማኝ እስጢፋኖስ እንኳን ደህና መጣ። አሜን አሜን፣ እግዚአብሔር ይመስገን። ደህና ነው ወይ? ሁሉ ሰላም። በትልቁ ላድርጎት ቪዲዮ ያበራሉ። ድንገት ሁለታችንም በትልቁ እንሆን። እሺ እሺ ኦኬ። ቆይ ያ ለሚባል እንደዚህ ሆኖ ሶሪ ወይ አረጀም መሰለኝ። እቺ ነገር አስቸገረችኝ። ከኔ በጣም ያንግና አንተ ከኔ በጣም ያንግና እኔ 52 ዓመቴ ነው። አንተ 40 ትመስላለህ። እግዚአብሔር ይመስገን። ያው እድሜን ብዙም አልናገርም። አይ የእድሜ ባለቤት እግዚአብሔር ነው። የእድሜ ባለቤት እግዚአብሔር ነው። ግን ያው ነገሮችን በልክ ለማድረግ ነው። እሺ አንድ ሀሳብ ላይ እያሰብኩኝ ነበረ። እርሱ የክርስቶስ ኢየሱስ ስጋ ደሙ የዘላለም ሕይወት ይሰጣል ብለው ያምናሉ? ያቄ ዳይሬክት ለንትሊ ነው ተናገር። የክርስቶስ ኢየሱስ ስጋ ደሙ የዘላለም ሕይወት ይሰጣል ብለው ያምናሉ? ደሙ ስጋውን ከመብላት በፊት ክርስቶስ ኢየሱስ ማመን አለ። እውነት ነው። ለአንተ አልነገርም። አንተ በጣም እውነትን የምትታቅስ አንድ ቀን አይደለም። ጊዜ ላይቭ ላይ ስትሆን ቦታ ሰዳም አንተን መስማት ደስ ይላል። አንተ ቀላል ሰው አይደለም። እሱ የመጽሐፍ የጴንጤንም ሃይማኖት ነበር። ኦርቶዶክስ ውስጥ ማለት በጣም ማስተዋል ያለ ነገር ነው የምትናገረውን አውቀህ ነው የምትናገረው። ደስ ይለኛል። የሆነ ጽናት ውስጥ እንዳለ ሰው ለምሳሌ አንዳንድ እኛ ጋም ጴንጤ ጋም እናንተ ጋር ባለማወቅ በጽናት ብቻ የሚናገሩ አይነት ሰዎች እንደሱና ለሰዋል ማስተዋል እና ሰው ከመሬት ተነስቶ ኢየሱስ
አይሰማም? ቆይ ይቅርታ ጋሽ እስጢፋኖስ አይሰማም። ተሙ ምንም እንደሚያምን ጠይቅልኝ። እሺ ኮፕሊንግ አድርጉት ውዶች። አንድ ጊዜ እኔ ጋር ነው ችግሩ። ይቀጥሉሽ። ኦኬ ቴንክ ዩ። አንድ ሰው ከሆነ እምነት ውስጥ መጽሐፍ ቅዱስን ካልተረዳ ወንጌል ካልሰማ ከሆነ እምነት ውስጥ ማለት አራት አይነት እምነት አለ። አምጥተው ትድናለህ ደምና ስጋውን ውሰድ ብትለው ወንጌል ሳይሰማ ክርስቶስ ኢየሱስን ለሱ የተከፈለለትን የእግዚአብሔር ልጅን ማንነት ወንጌልን ሳያመን ደምና ስጋውን ከመሬት አንስተህ እንካ ያድንሃል ብለህ ብትሰጠው የሚያድነውን ዋናውን መልእክት የደሙና የስጋው ምክንያት የሆነበት እንካችሁ ለአዲስ ኪዳን ስለ ብዙዎች ኃጢአት የሚቆረሰው የአዲስ ኪዳን ስጋዬ ነው፣ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው፣ እንካችሁ ውሰዱት ብሎ በክርስቶስ አፍ የተነገረውን ነገር ሳይገባው ሰው ሳይረዳ ወንጌልን ሳይገባው ከሌላ እምነት ከሆነ የሌላ ሰው እምነት መጥራት አልፈልግም። መተህ ስለሰጠው አይደለም የሚድነው። ኢየሱስ ክርስቶስ ወንጌልን መጀመሪያ ማመን አለበት። ይሄን ላንተ አልነግረህም። ያኮ ግን እሱ ቢሆን ጋሽ እስጢፋኖስ እውነት ነው። የሰው ልጅ ማመን አለበት፣ ወንጌል መስማት አለበት። እሺ መስማት አለበት። ልክ ነው። እኔ አሁን ጥያቄ ይኖረኛል። እርሶ እርግጠኛ እኔም ልጅ አለኝ አንድ ልጅ አለኝ። እኔም ለልጅ በቅቻለሁ። እርሶ ልጅ አሉት? ሁለት ልጅ። መልካም ልጅ ሲኖሩት ልጆትን እርሶ ጴንጤ ኖት አይደል? ወይም ክርስቲያን ብዬ ልጥራዎት። ባለቤቶትን ጴንጤ ወይም ክርስቲያን ናት አይደል? ጴንጤ ናት። የወለዳችሁት ልጅ ወዲያው እንደተወለደ ልጁ እምነቱ ምንድን ነው? እንግዲህ ሁለት ልጆች ናቸው ያሉኝ። ገና ልጆቼ በጣም እንደተወለዱ ምንድነው እምነታቸው? እምነቴን እንዲከተሉ መጽሐፍ ቅዱስን እንዲያምኑ የእግዚአብሔርን እውነት እንዲከተሉ እያስተማርኩኝ ቤተክርስቲያን እየወሰድኩ ነው እኮ። ገብቶኛል። ግን ገና እንደተወለዱ ልጆቹ ሃይማኖታቸው ምንድን ነው? ሞስት ፕሮባብሊ በእኔው እምነት ስር ስላሉ በእኔ ቤት ጣራ ስር ስላሉ የኔን እምነትና ሃይማኖት ይከተላሉ ብዬ አምናለሁ እና ተስፋ ማረጋለሁ። አምናለሁ ሳይሆን ቆይ እኔ አሁን አምናለሁ ብዬ አይደለም። አሁን ሙስሊሞች አንድ ነገር የሚሰሩት ነገር አለ። እሺ እሱም በኋላ ነግሮታለሁ በትክክል። እሺ እሱማ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል መጽሐፍ ቅዱስ ሲናገር። እውነት ነው። ስለዚህ ይሄንን ሲናገር ልጅ የሚሄድበት መንገድ አለው፣ በሸመገለም ጊዜ ደግሞ ከእርሱ ፈቀቅ እንዳይል መጽሐፍ ቅዱስ ይናገራል። ለዚህም ነው ያ ልጅም ደግሞ በሌላ ቦታ ደግሞ ምን ይለዋል? ለልጁ ደግሞ እናትህንና አባትህን አክብር እድሜ ይረዝም ዘንድ ይለዋል። ልጅ እድሜው እንዲረዝም አቅሙ ከፍ ሲል ትልቅ እየሆነ ሲመጣ እናትና አባቱን እንዲያከብር እድሜው እንዲረዝም መጽሐፍ ቅዱስ ይነግረዋል። እንደዚሁ ደግሞ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ደግሞ ከእርሱ ፈቀቅ አይልም ብሎ መጽሐፍ ቅዱስ ይናገራል። እሺ ይሄን ስናገር እርሶ ጴንጤ ኖት፣ ባለቤቶት ጴንጤ ናት። የስ የጴንጤ ልጅ ምንድን ነው? ጴንጤ ነው። ባይ ዲፎልት ጴንጤ ነው የሚሆነው። በጣም ጥሩ። ይሄ በጣም ሲሊ ኮስችን ነው እየጠየቅ ያለው አይደል? አጠር ያለች መልስ። ከዛ በኋላ ምን እንደሆነ አስረዳውታል። ልመጣበት ያሰብኩትን። ኦኬ ምን ልበልህ? አንተ የምትፈልገውን ለመመለስ የምፈልገውን አይመልሱ። እርሱ የገባው በዲፎልት ጴንጤ ቤተሰብ ውስጥ የተወለደ ጴንጤ ነው የሚሆነው። እኔ ራሴ በጴንጤ ሃይማኖት ውስጥ ተወልጄ ነው ያደግኩት። እናትና አባቴ ጴንጤ ነበሩ። እኔም እንደዛው ነኝ። ተወልጄ ያደግኩት በጴንጤ ቤት ውስጥ ነው ተወልጄ ያደግኩት። ኦኬ እግዚአብሔር ይመስገን። እሺ አሁን ሳድግ ነው ኦርቶዶክስ የሆንኩት። ጥሩ ገብቶኝ መርምሬ። አሁን የጴንጤ ልጅ ጴንጤ ከሆነ በተወለደ በሁለተኛ ቀን ማን አምኖ ለልጁ ጴንጤ ሆነ? ወላጆቹ። ስለዚህ በቃ አለቀ። እሺ ኦርቶዶክስ ጋር እሺ የህፃናት ተቋረጠ ወይም የህፃናት ልጆችን በ40 ቀኑ የሚሆን በ80 ቀን
ዋቴቨር በማንኛውም ቀኑ ላይ ይሁን አምኖ የክርስቲያን ልጅ ክርስቲያን ስለሆነ ሄዶ ይጠመቃል። ቤተሰብ አምኖ ስጋውን ያበላል፣ ልጁ ይድናል፣ አለቀ። ይህ ነው የክርስቲያን ልጅ ክርስቲያን ነው የሚባለው። አሜን። አሁን ወደ እውነታው እንምጣ። ገአዱ ዓለም ላይ ስንመጣ ደግሞ ሂዱ ይላል አይደለ? ክርስቶስ ኢየሱስ ራሱ ሂዱ እያስተማራችኋቸው ምን አድርጓቸው ነው ያለው? ደቀ መዛሙርት። ምን ይቀድማል? ማስተማር። ቴንክ ዩ። ተጠቀምከው ዴቫ፣ የትኛውን ጥቅስ ተጠቀምክ? ያዘዝኳችሁን አሚል ቃል አለው። ያዘዝኳችሁን እየፈጸማችሁ ደቀ መዛሙርቶች ያድርጓቸው ነው። ይህ ማለት ምን ማለት ነው? በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቶች ያድርጓቸው። ኦኬ። ስለዚህ ለአንብበው ክፍሉን አንድ ጊዜ ይቻላል። ማቴዎስ ምዕራፍ 28 ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። አሁን ስለ ማመን ከተወራ ማስተዋል ጠምቄ ዳንኩት። ለምሳሌ ያክል በፕሮቴስታንት ቤት ውስጥ ተወልጄ ነው ያደግኩት። ጴንጤ ስለነበርኩ በጴንጤ ቤት ውስጥ ነው ተወልጄ ያደግኩት። ጴንጤ ነበርኩ። የት ቸርች ነበር? ኤሚኬሲ ነበርኩ። የት ኤሚኬሲ? ደብረ ዘይትም መቂም። ኦኬ። ስለዚህ ኤሚኬሲ ነው ተወልጄ ያደግኩት። ጴንጤ ነበርኩ። እሺ። አሁን ማመን ይጠበቅብኛል ኦርቶዶክስ ለመሆን። ኦኬ። እየሰማሁ ነው። ኦርቶዶክስ ለመሆን ማመን ይጠበቅብኛል። ያመነም የተጠመቀም ይድናል የሚለው ማለትም ያመነ የተጠመቀም ይድናል የሚለው ክፍሉን ንገረኝ። 16 አባቴ ማርቆስ። ደስ ይላል። አንተ ትለይብኛለህ እኮ በጣም የቅርቤ ሰው ጋር እንደማወራ ነው ይመስለኝ ሁልጊዜ ስሰማ። ኦኬ። ቁጥር 15 16 15 ጀምሮ ላንብበው። እንዲህም አላችሁ፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ቁጥር 15 የተሰበከውን ወንጌል ያመነ አሁን ያላመነ ደግሞ አሁን ቃሉን ነው እየተነጋገርን ያለ ነው። እኔ ከአንተ ጋር መከራከር አልፈልግም። መማማር ደስ ይለኛል። እኔ ለክርክር አልመጣሁም ወንድም። እድሜም አይፈቅድልኝም። እኔ ልቤም ወጣት አይደለሁም የእግዚአብሔርን ቃል መማማር። ስለዚህ ያ ወንጌል ለፍጥረት ሁሉ ይሰበካል። ወንጌልን ሰምቶ እግዚአብሔር የሚያምን ልብ የፈጠረለት ይድናል። የዛ ቀን ላይ ለወንጌል ያላመነ ይፈረድበታል ይላል። ያመኑትም እነዚህ ምልክቶች ይከተሏቸዋል። እሷ ላይ እንትን ማለት ያመኑት እሱ ከዳኑ በኋላ ነው። ችግር የለውም። ከዳኑ በኋላ ነው። ልጨርሰው። ያንተ ቤት ነው፣ ያንተ ፍቃድ ነው። ኖ አልፈልግም። አንተ እንደፈቀድክ ነው። ለምን መሰሉት? አሁን ሀሳቡ ላይ ስንመጣ ላመኑት። አሁን ለምሳሌ ያክል እኔ እባብንም መርዛማ እባብንም ቢነድፈው አይሞትም፣ መርዝንም ቢጠጣ አይሞትም። እንደዚህ የሚል አለ። ላመኑት ነው። ያ ካመን በኋላ ለአንብበው ፈቃደኛ ነህ? እሺ አንብቡት። እሺ አባትሽ ደስተኛ ሁና። ለምን መሰሉት? አሁን ፈቃደኛ። እሺ በቃ ይሁንልህ አይነት ነገር። እኔ አልወጣም። አንድ ሰዓት አለች፣ ትንሽ ደቂቃ። አንተ ደስ ያለን። ያመኑትም እነዚህ ምልክቶች ይታዩአቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። አለቅ። ያ በቃ አለቅ። አሁን ትልቁ ጉዳይ ስለ መዳን ያለው ሀሳብ ላይ ነው እያወራን የነበረበት ብዬ ነው። ይሄኛው ምንም ከዛ በኋላ ላለው ጉዳይ ግድ ነው። መጽሐፍ ቅዱሱ ሙሉ ነው፣ ሙሉ ስለሆነ ነው። ስለዚህ የጴንጤ ከተባለ የኦርቶዶክስ ልጅም ወይም የክርስቲያን ልጅ ክርስቲያን ስለሆነ በማመን ቤተሰቡ በማመኑ ክርስቲያን ተብሎ ይጠራል። አለቅ።
ከዚህ ጋር በተያያዘ እኔ ከጴንጤ ቤት ሊመጣ ሰው ምን ይጠበቅበታል? መማር ይጠበቅበታል፣ ማወቅ ይጠበቅበታል፣ ማመን ይጠበቅበታል። እሺ ሳያምን ሳያውቅ ሳይረዳስ መዳን አይችልም። ስለዚህ ለኛ አሁን እንዲህ መነጋገርና መደማመጥ ለምንችል ሰዎች አምነን አውቀን ተረድተን ነው መጠመቅና መዳን የምንችለው። ወንጌልን ሰምተን ወንጌልን አምነን ሙሉ አድርገዋል። ቋንቋ ችግር የለውም። ስለዚህ እኔና አንተ ስንናገር 260 ሰው እዚህ ያለ፣ ከስርም ማአት ሰው አለ። ምንድነው የምናምነው? ወንጌል ነው። መጀመሪያ አንድ ሰው ወንጌል መስማት አለበት። ወንጌል ክርስቶስ ኢየሱስ ነው። እኔም አንተም ሌላውም 200 300 1000 ሰው መስማት ያለበት ነገር ምንድነው? ማመን ያለበት እኔ እናንተ አያጭቃጭቀንም። ሌላውም ወንጌልን ማመን አለበት፣ ወንጌል መስማት አለበት። ያ ከዛ ያምናል አይደል? ያ ቀጥል ሙሉ አድርገው ቋንቋን አትቆራርጠው ልልህ ነው። አልቆራረጥኩም። ስለዚህ አሁንም እንዲረዱልኝ የምፈልገው አንድ ነገር ነው። አንተ በላይ ግድ የለም። እኔ 5 ዓመት በልጠኝ ነው። እሺ ጓሄድ ኦኬ 10 ዓመት ሜቢ አሁን ከመጣናል እዛ ሀሳብ ላይ እሺ አሁን ለአዋቂዎችስ ምን ማድረግ አለብን የሚለውን ሀሳብ ስናመጣ እሺ በዚህ በመጽሐፍ ቅዱስ አውድ መሰረት ሰው ለመዳን አምኖ መጠመቅ አለበት የለበት? አለበት። ወንጌል መስማት አለበት። እሱን እኮ ተስማማን እኮ። ማመን ማለት ያውሎት ይው አይደል? ማመንና መስማት ይለያያል። ለምሳሌ ያክል የኔ ስም ተመስገን ነው። ተመስገን ነው ብዬ ስነግሮት እየዋሸሁት ሄኖክ ቢሆን ስሜ መስማት ሌላ ነው። የሰሙትን ደግሞ አምኖ መቀበል ደግሞ ሌላ ነው። ስለዚህ የሰው ልጅ ማመን ይጠበቅበታል። በጣም ትክክል ነው። ምንድነው ማመን ያለበት? ኢየሱስ ክርስቶስን ወንጌልን መጀመሪያ መስማት አለበት። ሰውየው አመነ ብለህ ለመናገር ምን ነው ቅድም ላይ አወራውኝ። ስለዚህ አታሳንፈዋ። እሺ ወንጌል ምንድነው? ኢየሱስ ክርስቶስ ላንተ ነግራለሁ እንዴ? ስለዚህ እሺ በቃ አሁን ሰው እሺ በቃ አይደለም እንዴ? ካንተ መስማት አለብኝ። ምንድነው እንዴ? ንገረኝ። አንተ እኮ በክርስቶስ ወንድሜ ነህ። ንገረኝ ምንድነው? ቆይ አዳምጡኝ አባያ። እሺ ይሄው ሰው አምኖ መስማትም ከሆነ ይሁን የእግዚአብሔር ቃልን ወይም ክርስቶስ ኢየሱስን ተረድቶ አውቆ ተምሮ አምኖ መጠመቅ መቻል አለበት። አለበለዚያ የዘላለም ሕይወት አይኖረውም። አይደል? ትክክል። ስለዚህ መጠመቅ የዘላለም ሕይወት ይሰጣል አይሰጥም? መልሱንም ጥያቄንም እየነገርከኝ ወይ ትክክል ብለውኛል። ከኔ መውጣት አለበት። እሷን ማወቅ ፈልጌ ነው። ከዛ በኋላ አመሰግናለሁ ነው የምልህ እኮ ጨርሻለሁ ነው የምልህ። እኔም ጨርሻለሁ። መልሱንም ጥያቄውም ተናግራል። እኔ አንተ መልሱንም ጥያቄውም እየነገርከኝ 1 እና 1 ሲደመር 2 ነው። 2 ከየት መጣ ነው የምትለኝ? 1 እና 1 እኮ ነው። ስለዚህ ሰው አምኖ ተጠምቆ መዳን አለበት። ይህ ለአዋቂ የሚሰራ ነው። ስለ ሕፃናት ደግሞ እዛ ጋር ጨርሰናል። ስለዚህ ቤተክርስቲያን ይዛ የመጣችው ሀሳብ ልክ ነው። እዚህ ጋም ደግሞ የነገርኩት ነገር ልክ ነው። በፕሮቴስታንት ቤት ውስጥ እምነት ብቻ ያድጋል የሚባል ትምህርት አለ አይደል ጋሽ ስጣንስ? አዎ ትምህርት አለ። እምነት ብቻ ሲሆን ጥምቀትን አንጠለጥለው። እሱ ጋር ሰዎች ሲናገሩ ተጠንቅቀው መናገር አለባቸው። በጴንጤም ሆነ በዛኛውም ሆነ በምናምን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ላንተ አልነግርህም። እኔ አሁን ልሰብክህ አይደለም የመጣሁት፣ ልሰማ ነው የመጣሁት። እዛኛው እምነት እዚህኛው እምነት ሳይሆን እኔ እናንተ የእግዚአብሔርን ቃል ነው መነጋገር ያለብን። እሺ ምንድን ነው እምነት ብቻ? ምንድን ያልከኝ ቃሉ ምንድን ነበር? በፕሮቴስታንት ቤት ውስጥ እምነት ብቻ ያድናል ተብሎ ይታመናል። እኔ አሁን ሙሉ ወንጌል ቤተክርስቲያን ውስጥ ጥምቀትን አንጠለጥለውም። ይኸውልህ
ጥምቀት በወንጌል አምነህ በክርስቶስ ኢየሱስ አምነህ የእግዚአብሔር ልጅነት ከሆንክ በኋላ መቼ ነው ማቴዎስ 28 ላይ አጥምቋቸው ብሎ የተናገረው ኢየሱስ ክርስቶስ? ወንጌል ከነገሯቸው በኋላ አሁን እናስተውላ። አንተ የነገርከኝ ጥቅስ ነው መልሼ ለመልስነት የምጠቀመው እንጂ የእግዚአብሔር ቃል ነው የምነግርህ። ምንድን ነው የሚላቸው? ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቋችኋቸው ይላል። ይብዬ እሺ፣ አይ ሶሪ፣ ይቀጥሉ አባት። ጨርሻለሁ እኔ እኮ። ስለዚህ እኔ የውስጣዊ ለውጥ ውጫዊ መገለጫ አይደንቲፊኬሽን ነው። ሞቱን በሚመስል ሞት ሞቻለሁ፣ ትንሣኤውን በሚመስል ትንሣኤ አብሬ ተነስቻለሁ ብለህ ውስጣዊ ለውጥህን በፊዚካሊ የምትገልጥበት ነገር ነው ጥምቀት። አንድ ሰውን አምጥተህ ከየትም አምጥተህ ወንጌል ሳይሰማ ሳያምን አምጥተህ ጠመከው ይድናል። ቅድም ላይ ተስማምተን ሰው አምኖ ተምሮ ተረድቶ አምኖ ከተጠመቀ በኋላ ይድናል ስሎት፣ አዎ ይድናል። በፕሮቴስታንት ቤት ውስጥ እምነት ብቻ ተብሎ ይታመናል። እምነት ብቻ ብሎ የሚታመን ከሆነ ቅድም ላይ ጥምቀትም ያድናል ብለን ስላሰብን ጥምቀትን አንጠለጥለውም ወይ የሚል ሀሳብ ነው ያመጣው። ፓኬጅ ውስጥ እኮ አብሮ ያለ ጉዳይ ነው። እምነት በፓኬጅ ነው። ፓኬጅ ውስጥ በእምነት ፓኬጅ ውስጥ ካመንክ በኋላ አሁን ለምሳሌ ይቅርታ አድርግልኝና እኔ ሙሉ ወንጌል ቤተክርስቲያን ውስጥ ነው ያደግኩት። ሙሉ ወንጌል ቤተክርስቲያን ውስጥ አገልጋይ ነበርኩኝ። 4:12 ተከተልኩ በኋላ እንግዲህ በሕፃንነት የሆነ እምነት ውስጥ ተጠምቀዋል። ከዛ ትልቅ ሰው የሆኑና ጌታን መከተል ይጀምራሉ። የት? መካነ ኢየሱስ ውስጥ የልጅነታቸው ጥምቀት ያምኑበታል፣ ይኖሩበታል። በመሃል በእምነታቸው ይደክሙና እንደ ዓለማዊ ይኖራሉ፣ ባክ ያደርጋሉ። ክርስቶስ ኢየሱስን አምኖ ሲከተሉ አሁን አዲስ ህይወት ይጀምራሉ። ለወንጌል የታዘዘና አንዳንዶች ለወንጌል አስተምሮ አትለይም። ችግሩ እሱ ነው ታውቃለህ። ትክክል እንዳልሆነ ይከሳቸዋል። አንድ ሰው አይደለም ነገር። ከዛ እኛ ጋር ይመጡና አጥምቁን ይላሉ። እኛ ማመናቸውን ትምህርት መማራቸውን ከተቀበልን ካየን በኋላ ንስሐ ገብተው ከእግዚአብሔር ጋር መታረቃቸውን ካየን በኋላ ስላመኑ ምን እናደርጋለን? እንደ እግዚአብሔር ቃል በአብ በወልድ በመንፈስ ቅዱስ ስም እናጠምቃቸዋለን። ምንድነው? እኔ ሲምፕል የሆነች ኩዌሽን ላቅርብ። እሺ፣ እኔ ነው የምትጠይቀኝ? ቆይ እምነቱ ተሳስቷል ለማለት ነው? ለምን መሰሉት? አሁን ቴስስን ላግኝ። አሁን ቴስስን እንዲህ ዙሪያው ነው የምትሄዱ አይደለም? ድንገት ስለ መካነ ኢየሱስ አወሩና የሰው ልጅ ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን መካነ ኢየሱስ ሲሄድ ይጠመቃል? አይጠመቅም። በሕፃንነታቸው ነው የሚጠመቁት። ዛሬ ይጠመቅ እንደሆነ አላውቅም። እኔ ማውቀው ታሪክ እኮ ስላለ አያጠምቁም። በሕፃንነት ነው ያጠምቁት መሰለኝ። አሁን በዚህ ሰዓት ማንም ሰው ከኦርቶዶክስም ይምጣ ከፕሮቴስታንትም ከሙሉ ወንጌልም ከመሰረተ ክርስቶስም ይሄድ ያጠምቃሉ? አያጠምቁም። ወደ መካነ ኢየሱስ ሲሄዱ ከመካነ ኢየሱስ ግን ሌላ ቤተ እምነት ወይም ደግሞ መሰረተ ክርስቶስ ሙሉ ወንጌል ሌላ ቦታ ቢመጡ ያጠምቋቸዋል። መካነ ኢየሱስ ፕሮቴስታንት አይደለችም እንዴ? እኔ አይደል ነው ፕሮቴስታንት ነው። ፕሮቴስታንትማ ነው። ታዲያ ለምንድን ነው የሚያጠምቁት? አይተማመኑም። መካነ ኢየሱስ በሙሉ ወንጌል ትምህርት መሰረት የዘላለም ሕይወት የላትም እንዴ? አላት። እኔ የሰዎች የተለያየ ዲኖሚኔሽናል ዶክትሪናል ልዩነት ለምን መሰሉት? አልጨረስኩም፣ ጣልቃ እየገባብኝ ነው። ይቅርታ፣ ይቀጥል። የሰዎች የተለያየ ዲኖሚኔሽናል ዶክትሪናል ልዩነት
ኔሽናል ባለበት እዚህ ባለበት ቤተክርስቲያን እግዚአብሔርን እያመለኩ ነው የምኖረው። እማምነው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ነው የማምነው። ሰው በወንጌል ካመነ በኋላ ወንጌልን አምኖ በክርስቶስ ኢየሱስ አምኖ የዘላለም ሕይወት እንዳለው የኃጢአት ይቅርታ እንዳለው የእግዚአብሔር ቃል እንደሚል አምናለሁ። ከዛ በኋላ ደግሞ በአይኔ በብረቱ ማቀው ያመኑ ሰዎች መጽሐፍ ቅዱሳዊ የቤዚክ ክርስቲያን ቲቺንግ መሰረታዊ የክርስትና ትምህርት ከተማሩ በኋላ ስለ መጽሐፍ ቅዱስ ስለ ቤተ ክርስቲያን ስለሚመጣው ዘመን ስለ ኃጢአት ስርየት ብዙ ምስጢራት የሚባሉ እነዚህ ምንድነው የሚባሉት ምስጢረ ሥላሴ ከተማሩ በኋላ የቤተ ክርስቲያን ውሃ ጥምቀት ይወስዳሉ። በክርስቶስ አምነው ከዳኑ በኋላ የውሃ ጥምቀት ይወስዳሉ። ጥያቄ የውሃ ጥምቀት ብቻውን ድነት ይሰጣል የሚል ይመስላል። አይሰጥም። እሱ ከሆነ ጥያቄ እሱ ከመሰሉት አይሰጥም። የውሃ ጥምቀት ብቻውን የዘላለም ሕይወት አይሰጥም። እንዴ ምንም ጠይቀኝ ታዲያ እኔ የጠየቁት ጥያቄ ሰው ክርስቶስ ኢየሱስን ሳይረዳ አሁን እኔ እርሶ መጥተው ኢየሱስን ሳይረዱት ሳያውቁት ስጋውን ለመብላት ሳይዘጋጁ ደሙን ለመጠጣት ሳይዘጋጁ ሻወር ወስደው እንደመውጣት ነው። እሱን አይደለም እየነገርኩት ያለሁት። እሺ ምንድነው ታዲያ እኔ የጠየቁት ጥያቄ መካነ ኢየሱሶች ሙሉ ወንጌል መጥተው አልሄድማ እዛችሁ ነኝ እኮ። እሺ እዛችሁ በየት ምን ላድርግ? አሁን አጋጣሚው መልሱ ስላልተመለሰልኝ ልግባበት ብዬ ነው እዛው። እስቲ ምንድነው ጥያቄ? እኔ ጥያቄውን መልሱን እየነገርከኝ እኮ ነው። ምንድነው ነገሩ? አይደለም እኔ የኔን ትምህርት እኮ ነገርኩት እኮ መለስኩሎት። አሁን የጠየቁት ጥያቄ አንድ ጥያቄ ነው። መካነ ኢየሱሶች ሙሉ ወንጌል ሲመጡ መሰረተ ክርስቶስ ሲመጡ ተጠምቀው ነው የሚገቡት አባልነትን የሚያገኙት። የሰው ልጅ የቤተ ክርስቲያን አባል የሚባለው በሙሉ ወንጌል በመሰረተ ክርስቶስ በሌሎቹ ሲጠመቅ አይደል አባል የሚባለው? ጋይ ስቴፋኖስ የቤተ ክርስቲያን ምን ይባላል? አባል ይባላል። ሌላው ግን ንዑስ አማኝ ተብሎ ነው የሚጠራው። ፎቶ ይመጣል፣ ሲጠመቅ ፎቶ ይደረጋል፣ አባልነት ይቀመጣል፣ አቴንድ ይደረግለታል፣ ወደ አገልግሎት ያድጋል፣ ወደ ደቀ መዝሙርነት ያድጋል እያለ ወደ እረኝነት እያለ በተሰጠው አይነት ጸጋ እንዲያገለግል፣ ግማሹ ነጋዴ ከሆነ ንግዱን እያገለገለ አስራትን በአግባቡ እንዲከፍል ምናምን በቤተ ክርስቲያን መዋቅር ውስጥ ይገባል፣ ወይም በሙሉ ወንጌል ወይም በመሰረተ ክርስቶስ መዋቅር ውስጥ ይገባል። አሁን የጠየቅኩት ጥያቄ አንድ መካነ ኢየሱስ መሰረተ ክርስቶስ ወይም ሙሉ ወንጌል መጥቶ ይጠመቃል። አንድ ግን ከመሰረተ ክርስቶስም ከሙሉ ወንጌልም ከኦርቶዶክስም ወደ መካነ ኢየሱስ ሲሄድ የውሃ ጥምቀት አይጠመቅም። ስለማይጠመቅ በቸርች አስተምህሮ መካነ ኢየሱስ የዘላለም ሕይወት የላትም ብለው ነው ወይ የሚያምኑት ነው ይህ ጥያቄ። የኔ ወንድም የዘላለም ሕይወት በክርስቶስ ኢየሱስ በማመን ነው። እኔ እኮ በአንድ ዲኖሚኔሽን እዚህ ጋር ደግሞ መካነ ኢየሱስ ደግሞ በማመን ብቻ ነው ብላ አታምንም። በማመን ብቻ በማመን ብቻ ነው ብላ አታምንም። መካነ ኢየሱስ በምን ነው ታዲያ የሚድኑት? አምኖ በመጠመቅ ስጋ ደሙን በመብላት ነው የሚዳነው ብላ ነው የምታምነው። አሁን እኮ እናንተ አንድ አይነት ነገር እየተነጋገርን ለመከራከር ማያስችል ነገር ላይ እየተከራከርን መሰለኝ። ስጋ ደሙን ለመዳን ይጠቀማሉ። አድምጠኝ። ለመዳን መሰረቱ ወንጌል ነው። አንድ ሰው ይቅርታ አድርግልኝና የሰው ሃይማኖት መጥራት አልፈልግም። ሞርሞን የሚባል ሃይማኖት አለ ልበል። ሰውየው እናንተ ቤት እኛ ኦርቶዶክስ ጋር ወይም ጴንጤ ጋር ስለመጣ ፕሮግራም አቴንድ ስላደረገ በገብቶ ቁጭ ስላለ ስላገኘ ነው ና በል ትድናለህ ብለን ሰውየው ወንጌል ሳይሰማ ወንጌል ሰምቶ እንዳመነ ፓብሊክ ኮንፌሽን ሳያደርግ ፓብሊክ ያመነ ይጠመቅ ይድናል ነው የሚለው እግዚአብሔር ቃል። ኢየሱስ ጌታ ነው ብለህ በአፍህ ሮሜ ስንት ላይ ነው የሚናገረው? ሮሜ 10 ላይ አይደል? ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። ያ እንዴት ነው ወንጌል ከተሰበከ በኋላ ሐዋርያቶች ሄደው ወንጌል ከሰበኩ በኋላ ያመኑትን እንዴት ነው የሚያውቁት? በንስሐ ጥሪ
የተቀበሏቸው ፍሬዎቻቸው ታውቋቸዋላችሁ ይላል። እሱ ወንጌልን ከሰበኩ በኋላ የሰበኩትን ወንጌል አምነው ሰዎች ሪስፖንድ ሲያደርጉ ያመኑት ይታወቃሉ እንጂ ፕሮግራም አቴንድ ያደረገን ሰው አቴንድ የልጨርሳ ጌታ እግዚአብሔር ሆይ እሺ ይቀጥሉ። የአንድ ምሳሌን አልጨረስኩም እኮ ያንን ያመጣሁት ሰው ናበል ከዛሬ ቀን ጀምሮ ስጋና ደሙን ብላ ትድናለህ፣ ከዛ ደግሞ ወስጃ አጠምቅሃለሁ ብለህ አንተ እምነትን አንተ ላይ ያለህን የራስን እምነት ሰውየው ወንጌል ሰምቶ ሪስፖንድ ሳያደርግ አንተ ሰውየው ላይ ኢምፖዝ የምታደርገው የምትጭነው እምነት ነው። ሰውየው በመጀመሪያ መሰረቱ በወንጌል ላይ መመስረት አለበት። ስለዚህ እናንተና እነገሌ የሚባል አይደለም ታውቀዋለህ። አንተ ላንተ አልነግርህም። ወንጌል እኛ አይደለንም የጀመርነው። በሐዋርያት ሥራ ላይ በክርስቶስ ኢየሱስ ራሱ ወንጌልን የመንግስትን ወንጌል እየሰበከ ይላል የእግዚአብሔር ቃል። እዚህ ጋር ከስር ምጽፉልኝ ሰዎች አላችሁ ጴንጤዎች እኮ ምስጢራት የተለየ ጸጋ አይሰጡም ብለው ያምናሉ። ይሄን 30 ጊዜ ይሆናል አይደል ነው ብዙ ጊዜ ድጋሚ ነግራል። ሁሉ ነገር የጽድቅ ስርዓት ስለሆነ ጸጋ የእግዚአብሔርን ቃል መታዘዝና ማድረግ ጸጋ ይሰጣል። የኔ ወንድም ያሺ ከይስ ተውትና እኔ ጠየቁትን ጥያቄ ኮሜንትማ እያነበብን እኮ ነው። ማን እዚህ ጋር ማንዱ ከመካነ ኢየሱስ እኔ እንደውም አንብቤ አላቅም ደጋግሞ ስለጻፈልኝ ነው። አይውል እና መካነ ኢየሱስ ስለዚህ አንተ ጨርሻለሁ። ለጠየቁት ጥያቄ አጠረባለሁ። እሺ ስጋ ደግሞ የዘላለም ሕይወት ይሰጣል ካመንክ ስጋ ደግሞ ሰው አምኖ እሺ አጠር ላድርግሎት ተምሩ ሙሉ ጥያቄህን ሙሉ አድርገዋ ሲጀምረው የሆነች ቁራጭ ይዘ ይሄ ክርስማስ ትሪ ነው ክርስማስ ትሪ ዲኮሬሽኑ ያምራል አትበለኝ። የት ነው ያለው ዲኮሬሽኑ? ስማ አሁን ሙሉ ጥያቄህን ሴንቴንስ ሙሉ አድርግሎት። እሺ በደንብ ሙሉ አድርግልኝ። ጌታ ይባርክህ። ፉል ፓኬጅ ላድርግሎት። እሺ መልሱንም ጥያቄውን ትናገረዋለህ ከዛ በኋላ ቀጥል። እሺ የሰው ልጅ አንደኛ አምኖ ወንጌል አምኖ እንዴ ምን አምኖ እሺ ያልኩት እኮ ነው። የሰው ልጅ አምኖ ተረድቶ ተምሮ ወንጌል ገብቶት ተጠምቆ ስጋ ደሙን በልቶ የዘላለም ሕይወት ይኖረዋል ብለው ያምናሉ። አሜን 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 ነው። ለምን አይኖረውም? የኔ ወንድ ሙሉ ወንጌል ለዛ ብላ ታምናለች። አምናለሁ። ይኸው እኔ አንዱ ነኝ። ምንድን አይደለም ሙሉ ወንጌል አዎ ጂሰስ ኢዝ ሎርድ መለስ ስለዚህ ስጋና ደሙ አማናዊ ነው ማለት ነው ወይ የዘላለም ይሰጣል? ምንድነው የምትነግረኝ? ደግመህ ትመጣለህ እንዴ? ሙሉ ጥያቄ አድርግልኝ። ጥያቄህን መነሻ ጫፍና ቂጡን ቆራርጠ ሳይሆን ሙሉን ስትጠይቀኝ መልሱ እዛ ውስጥ አለው። የኔ ወንድም እኔና አንተ ልንገርህ፣ እውነቱን ልንገርህ ተሜ፣ እኔና አንተ ልዩነት የለን። እኔና አንተ ልዩነት የለን አለን። የመጀመሪያው ነገር ልዩነታችን አልሰማም፣ መስማት አልፈልግም። እሱ ልዩነት እኔ አንድ እንደሆነ ነው የሚገባኝ። ነግሮት እኮ ነው። እኔ ከአንተ ጋር በክርስቶስ ወንድሜ ነህ አይደለም። እኔ ልነግሮት እኮ ነው። እኔ አንተ አከብራለሁ። አንተ የምታምነውን የምትቀበለው ሁሉ አከብራለሁ። አይደለም እኔ ይኸውልህ ኢየሱስ ስለተባለ አይደለም። እኔ እና ኢየሱስ ሰማይና ምድር ልዩነት አለ። እኔ የምከተለው ኢየሱስ አንድ አካል አንድ ባህሪ ነው። እርሶ የሚከተሉት ኢየሱስ አንድ አካል ሁለት ባህሪ ነው። ስለዚህ ሰማይና ምድር የተለያየ ነው እምነታችን። አንተ የምትከተለው ኢየሱስ ፍጹም ሰው ፍጹም አምላክ ነው። አዎ አምላክ በስጋ ሞተ ዲሲ ነው ማለት። እርሱስ ፍጹም ሰው ፍጹም አምላክ ነው። መስቀል ላይ በየትኛው ባህሪው ተንጠለጠለሉት? አንድ ክርስቶስ ኢየሱስ ባለው በፍጹም ሰው ፍጹም አምላክነቱ ነው የተንጠለጠለው። ሁለት ባህሪ ካለው ምንድነው ሐሳቡ? ሁለቱ ኔቸሩ ሁለቱ ተፈጥሮ በአንድ ክርስቶስ ላይ ነው ያለው። ሁለቱ በየትኛው ባህሪው ሞተሉት? በሁለቱ ሰውነቱ በመለኮትነቱ። መጽሐፍ ቅዱስ ክርስቶስ እንደሞተ ነው የሚናገረው። ፍጹም ሰው ፍጹም አምላክ እንደሞተ እንደተቀበረ ከሞት እንደተነሳ ነው የሚናገረው እንጂ ይሄንን መንፈስና ስጋውን እየሰነጣጠቀ አይናገርም እኮ። ነግሩት ይሁን ሁለት ባህሪ ያለው ከሆነ እርሶ የሚከተሉት ኢየሱስ አንተ ምን የምትከተለው ኢየሱስ? አይ እኔ የምከተለው ኢየሱስ ስጋን ከመለኮት ጋር የተዋሃደውን ክርስቶስን ነው። ፍጹም አምላክ እንደሆነ ክርስቶስ ታምናለህ አይደል? እኮ
ያሉት እኔ አምላክነትን የተዋሃደ ስጋን ከአምላክነት ወይም ከመለኮትነቱ ጋር የተዋሃደውን አምላኬን ነው የሚከተለው። ክርስቶስ ኢየሱስ ሲሰቀል በየትኛው ባህሪው ነው የተሰቀለሉት? አንድ ክርስቶስ በሁለት ተፈጥሮ በሁለት ኔቸሩ ነው የተሰቀለው፣ የሞተው ከሞት የተነሳው እሱን ነው ማምነው። ስለዚህ ሁለት ባህሪ አይደለም ብለው ነው የሚያምኑት። ሁለት ፍጹም ሰው ፍጹም አምላክ አንድ ክርስቶስ። እስኪ እንደዛ ብሎ የፈታባት ያሳዩ የእግዚአብሔር ቃል ሙሉን። ሲሞት ክርስቶስ በስጋ ሞተ፣ በመንፈስ ሞተ፣ በመለኮት ሞተ። በስጋ አይናገርም። በኋላ ሲራመድ ስጋ ይሄ ክርስቶስ ኢየሱስ አይለያዩትም፣ አይነጣጥሉትም። አንድ ክርስቶስ በሁለት ተፈጥሮ ነው ለዘላለም። ስለዚህ አምላክን የማይነጣጥሉት ከሆነ አንድ አካል አንድ ባህሪ ነው ያለው። ፍጹም ሰው ፍጹም አምላክ አንድ ክርስቶስ ነው ያለው አይደል? ስንት አካልና ስንት ባህሪ ያለው? ሁለት ኔቸር አለው። ፍጹም ሰው ፍጹም አምላክ ነው። አንድ ክርስቶስ ነው ያለው። አንተ ተዋህዶ ብለህ ስለገለጥከው እና እኔ አንድ ነው ብዬ ስለተናገርኩ አንለያይም። እኔ ወንድም እንለያያለን ለመሰሉት። እሺ ጌታ እግዚአብሔር ባርክ። ጨርሻለሁ። አመሰግናለሁ። እሺ ጨርሻለሁ። አመሰግናለሁ። ክበሩልኝ። እሺ ኤቢን እንኳን ደህና መጣ ውዶች። እንዴት ናቸው? ይታሙ እንዴት ነህ? እንዴት ነው? ሰላም እንዴት ነው? እግዚአብሔር ይመስገን አሎ። ባለፈው ቸርች ነበርክ ኤቢ? የቸርች ነበርክ? ህብረቱ ብታደርግ ነበር? ቃለ ሕይወት ያ እንዴት ነው? ቃለ ሕይወት በጥምቀት ታምናለች እንዴ? ቃሉ ስለሚያዛት እኮ ቃሉ ሲያዛት የዘላለም ሕይወት ይሰጣል ብላ ነው ታጠምቀው? አይ አይደለም። እና ለምን ታጠምቃለች? ባቀው ያው ጌታ ያዘዘው ትእዛዝ ወንጌልን ለፍጥረት ሁሉ ስበኩ አይደለም የሚለው? በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው ደቀ መዛሙርት ያደርጓቸው አይደለም የሚለው? እውነት ነው። እና ደግሞ ያመነ የተጠመቀም ይድናል ይላል። ይሄም የጌታ ትእዛዝ ነው። እውነት ነው። እውነት ነው። ይሄ ሞቱን በሚመስል ሞት ትንሣኤውን በሚመስል ከሱ ጋር ለመተባበር እውነት ነው። ልክ ነህ። በዚህ ምክንያት ስለዚህ እኔ አንድ ጥያቄ ልጠይቅህ። ልጅ ወልደሃል ብዬ? አይ አልወለድኩም። ባለቤት አለህ? እጮኛ ወይም ሚስት? አላገባውም። መልካም። በዚህ አጋጣሚ እዩት እህቶች፣ ሰላም በሉት በውስጥ። እሺ እኔ አንተ የምታገባት ጴንጤ ነው አልምትሆነው? ጴንጤ ነው መሆኑ ያለበት። አንተም ጴንጤ ነህ። ስለዚህ ልጅ ብትወልዱ የእናንተ ልጅ ሃይማኖቱ ምንድን ነው የሚሆነው? በተወለደ ሰዓት ምንም ሃይማኖት አይኖረውም። ሙስሊም ነው የሚሆነው? አይ ሙስሊምም ክርስቲያንም አይባልም፣ ልጅ ነው የሚባለው። ስለዚህ ህፃናቶች ወደ እኔ ይመጡ ዘንድ አትከልክሏቸው ያለው ክርስቶስ ኢየሱስ መርጦ ተከታይ ነው ማለት ነው? አይ ህፃናት አለ እንጂ የገሌ ሃይማኖት ተከታይ ይምጡ አላለም። ኖ አዳምጠኝ እንዴ። ህፃናቶች ወደ እኔ ይመጡ ዘንድ አትከልክሏቸው ያለው ለምንድን ነው ኢየሱስ? ህፃናቶች ወደሱ ሲሄዱ ደቀ መዛሙርቱ ስለከለከሏቸው። ወዳጅ የጠየኩት ጥያቄ በአግባቡ መልስልኝ። ደቀ መዛሙርቶቹ ከለከሏቸው አልከለከሏቸው? ህፃናቶች ወደ እኔ ይመጡ ዘንድ አትከልክሏቸው ካሉ ህፃናቶችን ክርስቶስ ኢየሱስ ይፈልጋል አይፈልግም? እንደዛ ያለው ጌታ ለምንድን ነው ያለው? እስኪ አውዱን አብራራልኝ። እኔ ምን አውቃለሁ? እስኪ አውዱን ንገረኝ እኮ። ህፃናቶች ወደ ክርስቶስ ሲመጡ አይተው ደቀ መዛሙርቱ ከለከሏቸው። ሲከለክሏቸው ህፃናቶችን ተዋቸው ወደ እኔ ይምጡ ብሎ ጠራቸውና ባረካቸው። እሺ እንደ ህፃናት ካልሆናቸው የእግዚአብሔር መንግስት አታዩም ሲልስ ምን ለማለት ፈልጎ ነው? የህፃን አይነት ልብ የአዋቂ አይምሮ የህፃን ልብ ይኑራችሁ። እንደ ህፃን ምን ሆኑ? ቀኖች ሁኑ ነው። እንደ እባብ ልባም ሆኖ አላለም እንዴ? እንደ እባብ ልባም ሆኖ አላለም?
አቡን እኮ ነው እሱ ከሆነማ እኮ ማለት ነው ስለዚህ ጴንጤ ልጅ ጴንጤ አይደለማ በሁለት ቀኑ እኔ የማውቀው ልጅ መሆኑን ነው። ህፃን ነው ልጅ ነው እንጂ ጴንጤ ነው ክርስቲያን ነው። ስለዚህ ጴንጤ ልጅ ጴንጤ አይደለም ነው እያልከኝ ያለህ? ምንም ሃይማኖት የለውም ግን በጴንጤ ቤተሰብ ውስጥ ተወለደ እኮ። በጴንጤ ቤተሰብ ውስጥ የተወለደው የጴንጤ ልጅ ከኔ ስለተወለደ ጴንጤ ሆኖ አይወለድም። በዲኤንኤ ይተላለፋል እንዲህ ሃይማኖት ተሙ ብዬ አንድ ጊዜ አዳምጠኝ። እኔ በዲኤንኤ ሃይማኖት ይተላለፋል አላልኩ። ለምሳሌ ያክል አንተ ጳውሎስ ምን አለ? ያመነች ትክክለኛ ክርስቲያን የሆነችን ነው ልታገባ የምትችለው። የክርስቲያን ልጅ ምን ተብሎ ይጠራል? የክርስቲያን ልጅ ቤተሰቦቹ ክርስቲያን የሆኑ ወላጆቹ ክርስቲያን የሆኑ ልጅ ወላጆቹ ክርስቲያን የሆኑ ልጅ። ስለዚህ ያንተ ልጅ ቢሞት ሲኦል ነው የሚገባው ማለት ነው? በሁለት ቀኑ እንደተወለደ ቢሞት አይገባም። እንዴት? ምክንያቱም የኔ እምነት ልጆች ጴንጤም ይሁኑ ክርስቲያንም ይሁኑ ኦርቶዶክስ ይሁኑ ካቶሊክ ይሁኑ ሙስሊምም ይሁኑ እግዚአብሔር ሲኦል ያስገባቸዋል የሚል እምነት የለኝም። ማስረጃ አስጠኝ። ይሄን ምን አይነት ማስረጃ ነው የምፈልገው? መጽሐፍ ቅዱሳዊ ማስረጃ የለም። እንደዛም መጽሐፍ ቅዱስ የሚለው ያመነ የተጠመቀ ይድናል ነው። ሰው በልቡ አምኖ አይደለ? ከመጽሐፍ ቅዱስም ያልኩ ነው እያጣቀስኩ ሄደ። ማስረጃ አስጠኝ። እንደውኑ ይኸው ልንገርህ። መጽሐፍ ቅዱሳዊ ማስረጃ አስጠኝ። መጽሐፍ ቅዱሳዊ ልንስለስተ እሺ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ሰው በልቡ አምኖ ወዳጄ ምንድነው ይሄ የሚያመለክተው ምን ነው? ያልገባኝ ነገር ምንድነው? ከዚህ ወደዛ ድረስ የሚያስኬድ በእቺ ደግሞ ጂሰስ ኢዝ ሎርድ የሚባለው የምትባለው ነይ ግቢ እውነት ነው ትላለች ሳይገባት። ገብቶሽ ነው ወይስ ገብቶ ነው እንደዛ የምትለው? ምን ነው እያወራን ያለ ነው? ሰላም እንዴት ናችሁ? አንድ ጊዜ ሚዩት አድርግልን። ቆይ ከሱ ጋር ልጨርስ። ሳይገባ እውነት ነው አትበል። ለጠየቁት ጥያቄ ነው። ህፃናቶች በሁለት ቀናቸው ተወልደው ሲሞቱ ገነት ነው የሚገቡት ወይም ሲኦል ነው የሚገቡት የሚል ማስረጃ አለ? የት ነው የሚገቡት? እኔ ሊትራሊ የምልህ የሚገቡት የእግዚአብሔር መንግስት ነው እንጂ ሲኦል አይገቡም። እሺ ህፃናቶች ሙስሊምም ሆነ ቡዲዝምም ሆነ ኦርቶዶክስም ሆነ ማንም ይሁን ህፃናት ሲሞት ልጆች መንግስተ ሰማያት ነው የሚገቡት የሚል ጥቅስ ስጠኝ። ልሰጥ አልችልም ግን ስማኛ ቆይ እየተደማመጠን በአንድ ጊዜ ሁለት ሰው ማውራት አይችልም። ተሙ እንደማመጥና ልንገርህ። እሺ ቅድም የነገርኩ ጥቅሶች የሚያመለክተው ማመን ለሚችል ነው። ህፃናቶች ደግሞ ኃጢአተኛ መሆናቸውን ሳይረዱ ክርስቶስ በመስቀል ላይ እንደተሰቀለላቸው ማመን እድሜ ላይ ሳያደርሱ ክፉንና ደጉን ሳያውቁ ቢሞቱ በምን ሊጠይቃቸው ነው እግዚአብሔር? አሁን እኔ የጠየቅኩት ጥያቄ ብቻ መልስልኝ ወንድምየው። ምክንያቱም መጽሐፍ ቅዱስ ላይ ያመነ የተጠመቀ ይድናል ነው የሚለው። ያመነ የተጠመቀ ሰው በልቡ አምኖ ቢመሰክር አይደለ? ይህ ነው ቃሉ። ይሄ ደግሞ የሚናገረው ስለ አዋቂዎች ነው እንጂ ስለ ህፃናት አይደለም። እኔ ወንድሜ ጥያቄ ሌላ መልስ ሌላ። ግራ እኮ ገባኝ እኮ። ወይ እኔ ነኝ ያልተረዳሁህ ወይ አንተ ነህ ያልተረዳኸኝ፣ አላውቅም። አጠር ያለ መልስ ነው የመለስኩልህ። የጠየቅኩት እኔ ደግሞ ዳይሬክት እኮ መልሼልሃለሁ። ተሙ አንተ የፈለግከው የመሰለኝ እንደተረዳው ልጆች ወደ መንግስተ ሰማያት ይገባሉ፣ ልጆች ወደ ሲኦል ይገባሉ የሚል ጥቅስ ነው መሰለኝ የፈለግከው። እኔ አሁን የጠየቅኩት ጥያቄ እንደዛ አይነት የለም። የጴንጤ ልጅ
ነው መሰለኝ የእንዴ ልጅ ምን ይባላል? አሁን ምን ማለት ነው ክርስቲያን ማለት? ክርስቶስን ቤተሰቦቹ የሚከተል ክርስቲያን ስለሆኑ አንተ ስትወለድ ክርስቲያን ትሆናለህ? አዎ ልጄ። ያው በምን ተላለፈ ወደሱ ክርስትና? በደም ነው የተላለፈው? በስጋ ነው የተላለፈው? እኔ አምንለታለሁ። እስቲ መጽሐፍ ቅዱሳዊ ማስረጃ ስትለሱ አሁን አንተ ልጠይቅህ። በጣም ቤተሰብ ላመነው ቤተሰብ ለልጅ ያምናል የሚል መጽሐፍ ቅዱሳዊ ያስተምህሩ አለ ወይ የሚቀራረብ? አጠር ያለ መልስ ልመልስልህ። ቶማስ ኢየሱስ ክርስቶስን አገኘው፣ ተወግቶ አሳየኝ አለው። የተወጋበትን ካላሳየኝ አላምንም አለው። የሰማ ነው። አንተ ስላየኸኝ አመንክ አለው። ሳያዩ የሚያምኑ ብፁዓን ናቸው አለ። ስለዚህ ለሚያምኑ ሁሉ ይቻላል ደግሞ አለ። እኔ ክርስቲያን ስለሆንኩኝ ያስረዳ ኤቢ ለሚያምን ሁሉ ይቻላል አይቻልም? የኔ ኔትወርክ ነው እሱ ነው። ኤቢ አይ ኤቢ ኤቢ ነው ኤቢ ገብቶብኝ ነው በመሀል። እሺ መልካም አልሰማሁም። አንድ ጥቅስ ይሰጣል መጽሐፍ ቅዱስ እጅ ላይ ያለ። አዎ አንድ ጊዜ ለሚያምን ሁሉ ይቻላል አይቻልም? ይቻላል ለሚያምን ነው። አሁንም አንተ አልከው ለሚያምን ህፃን ልጅ ምንድን ነው የሚያምነው? በቃደም እኔ አማኝ ነኝ። እስኪ ሐዋርያት ሥራ ምዕራፍ 2 ቁጥር 39 አውጣልኝ። ሐዋርያት ሥራ ምዕራፍ 2 ቁጥር 39 ምዕራፍ 4 ቁጥር 29 ምዕራፍ 2 ሶሪ 2 እሺ 2:29 39 ወንድሞች 39 ያልከው ሶሪ። እሺ ከዛ በኋላ ሳታነበው አግኝቼዋለሁ በለኝና ዝም በለኝ። ላንብበው ወይስ አግኝቼዋለሁ ልበልህ? ጥሩ እሱን ያዝልኝ። 2:39 ትይዝልኛለህ፣ ታነብልኛለህ። በኋላ ላይ ለሚያምን ሁሉ ይቻላል አይቻልም? ለሚያምን ሁሉ ይቻላል አይቻልም? ለሚያምን ሁሉ ይቻላል አይቻልም? ማንን ለሚያምን? ክርስቶስ ኢየሱስ ለሚያምን ሁሉ ይቻላል አይቻልም? ምክንያቱም የሚያምን ሁሉ ይቻላል ሲባል ሁሉም ሰው ስላመነ ይችላል ወደሚል ትርጓሜ እንዳትገባ ብዬ ነው። ለሚያምን ሁሉ ይቻላል አይቻልም? ወንድሜ ይቻላል። በጣም ጥሩ። ለሚያምን ሁሉ ከተቻለ እኔ ክርስቶስ ኢየሱስ ልጅ ነኝ፣ ልጄም ክርስቲያን ነው ብዬ ግን የአሁኗን አንብብልኝ። በቃ ጨርሼላለሁ። እኔ ጥቅስ ሰጥቻለሁ። የአሁኗን አንብብልኝ። እሺ ምን ይላል መሰለ? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ምኑ ነው ያ? የተስፋው ቃል ለእኔና ከኔ ለሚወለዱ ልጆቼም ጭምር። ከዛስ በሩቅ ቆያ በቃ ጨረስክልኝ። ከአንተ ቢወለዱ ምን ማለት ነው? አይ ድምዳሜ ላይ ያትድረሳ። በሩቅ ላሉት ልጆች ምንድን ናቸው? ልጆች። ስለዚህ ለነሱ እምነት መዳን ነው መዳን አይደለም? አሁን ባነበብከው መሰረት ያንተ እምነት አሁን እኔ ስላመንኩኝ ወዳጅ እኔ የምወልደው ህፃኑ ልጅ ይድናል የሚል ትርጓሜ አይሰጠውም። ይሄ ወንድሜ እኔ ህፃኑ የሚናገረው የሚል ጥያቄ አይደለም እንትን ያልኩ። እስኪ እዛው ደግሞ 40 አንብብልኝ እስኪ ቁጥር 40 በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው።
41ንም ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። አመሰግናለሁ። ምንድነው ታዲያ ተሞ? ይሄው ከ39 እስከ 41 ያለውን ስታነበው ምን እንትን አለው? ይሄ እኮ ስለ ህፃን አይደለም የሚያወራው ወዳጄ። እስኪ 39 አንብባት። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ይሄ ቃል የሚናገረው ስለምንድን ነው? የተስፋው ቃል ወይም ደግሞ ወንጌሉ ስለ ልጆቼና ሩቅ ላሉ ወደ ክርስቶስ ለሚመጡ ጭምር ነው የሚለው። አመሰግናለሁ። አንድ ጊዜ ተመስገን ወይም ስዩም አላችሁ። አንድ ጊዜ ስልክ በቃ እንትን ልበል ይደረቅኩኝ፣ ደከመኝ፣ አደከምኩኝ አላችሁ። ቀጥሉ። እዛው ላይ የክርስቲያን ነው የሚባለው ወይስ የማይባለው የሚለውን ሀሳብ ቀጥሉበት። ሚዩት ላድርግ። እሺ ወንድም አለም ኤቢ እንኳን ደህና መጣ። እንትን ላይ እኔ 41 ላይ እንግዲህ ቃሉንም ተቀብለው ተጠመቁ፣ በዚህችም ዕለት 3000 ያህል ሰዎች ተጨመሩ፣ በሐዋርያት ትምህርት በአንድነት ማዕድን በመባረክ በጸሎትም ጸንተው። ኤቢ ህፃናት ተለይተዋል ነው የምትለው? ከ3000 ሰው መካከል ህፃናትን እንትን አላላቸውም? ወንድም ስዩም መጽሐፍ ቅዱስ በአንሳምሽን ወይም ደግሞ በይሆናል አይተረጎምም። አለ የሚል ካለ እቀበላለሁ፣ ግን ሊኖር ይችላል በሚል ላይ መጽሐፍ ቅዱስን አልተረጉመው። እንደሱ አይደለም፣ ለልጅ ልጆቻችሁ ይላል እኮ ከላይ። ስለዚህ እሺ በሩቅ ላሉትም ወደ እግዚአብሔር ለሚመጡ አይልም። አሁን የተስፋው ለልጁ ልጆቻችኋልና ከዛ የሁሉ ሰው እንግዲህ ለ3000 ሰው ያን ቃል የሰሙት ማለት ነው። ተመስገን እየጠየቀ ነበረ። ቢሞቱ የት ነው የሚገቡት ሲልህ ይኮን ይጠየቃሉ አይጠየቁም ብዬ እኔ አላምንም ማለት። ከዚህ ጋር አሁን አንተ ፍርድ አስገባህ ማለት ነው። መንግስተ ሰማይ ይገባሉ ብያለሁ እኔ። ይገባሉ፣ የእግዚአብሔር መንግስት ይወርሳሉ። እንዴ መቼ አመኑ? አይ ለዛ እኮ ነው ስዩም፣ ወንድም ስዩም ምን እንደው ታውቃለህ? ህፃናት አሁን ለምሳሌ ዮሐንስ 3:5 ላይ በልጁ ያመነ ዘላለም ሕይወት አለው ነው የሚል አይደለ? እነዚህ ልጆች አላደጉም። በልጁ ያመነ እኮ ልነግርህ እኮ ነው። ከዚህ ጋር ለምሳሌ ማለት ነው አንተ አሁን ምንድን አልክ መሰለኝ? እነዚህ ህፃናቶች ሳያምኑ አታጥምቋቸው አላችሁ ማለት ነው እናንተ ሁላችሁም። ግን ከዚህ ጋር ደግሞ ሲሞቱ ደግሞ መንግስተ ሰማያት ነው የሚገቡ አልክ። እሺ ሳያምኑ እንዴት ነው የሚገቡት? የዘላለም ሕይወት ሊያገኙ እንዴት ነው የሚችሉት ሳያምኑ አይደል? አዳኝ ጌታ ነው። እኛም ሄዳን ነው ሰርተን አይደለም፣ በስራ አይደለም ያመጣ ነው ደህንነትን። እግዚአብሔር ነው የሰጠን። ወደ ስራ ሳይሆን ወደ ስራ አትሂድ። አሁን እዚህ ጋር ጥምቀት እኛን ያዳነን አምላክ ክፉንና ደጉን የማይለዩትን ኃጢአተኛ መሆናቸውን ክርስቶስ በመስቀል ላይ ስለነሱ በተሰቀለ ማመን የማይችሉትን እንዴት በምን አይነት መመዘኛ ነው ጀጅ ያደርጋቸዋል ብለህ የምታምነው? ስለዚህ ቢጠመቁም ችግር የለውም ማለት ነው። ምክንያቱም እግዚአብሔር ችግር የለውም ብታጠምቃቸው ችግር የለውም። እኔ ማጥመቃቸውን አለም ችግሩ፣ ግን የህፃናትን ጥምቀት ትቃወማለህ ታዲያ? ችግር የለውም ብታጠምቃቸው ችግር የለውም። ምንም እኮ የሚያመጣባቸው ሳይድ ኤፌክት የለም መጠመቃቸው። አለመጠመቃቸውም ደግሞ ከተጠመቁት ልጆች የሚለየው ነገር የለም። ለእኔ ብለህ አንተ አሁን ለእኔ ብለህ የግልህን ሀሳብ ካመጣ እሱ እንዳለ ለሁላችንም የየራሳችን ሀሳብ ስለሚሆን አንተ የመጣህበትን ህብረት የምታደርግበትን እየወከልክ አውራ። አንደኛ ማለት እኔ አሁን ለምሳሌ እንደዚህ ብዬ ስናገር ኦርቶዶክስን ወክዬ ነው እንደው ይቅር ይበለኝና ማለት ምክንያቱም በእኔ የምትወከላለች። ግን ከዚህ ሳወራ ልክ እንደዚህ ነው። ገብቶሃል አይደለ? አሁን አንተ ህፃናት ወደ መንግስተ ሰማያት ይገባሉ ቢሞቱ ካልክ ያመነም የተጠመቀም እያልክ አታዝግም። የህፃናት ጥምቀትን አትቃወምም ማለት ነው። ሌላ ጴንጤ ግን ይህንን ነገር ይኸው ሳታምኑ ተጠምቃችሁ እያለ ያወራል ማለት ነው። የእንታ ተመስገን ያወሩት
ያልኩህን ግን ተረድተኸኛል። አሁን ህፃናቶችን ስላጠመቃቸው ምንም ለውጥ አያመጣም። ባይጠመቁም ተጠመቁም አልተጠመቁም አንድ ነው። መጠመቃቸው አያጸድቃቸውም ልጆቹን፣ አለመጠመቃቸው ደግሞ አይኮንናቸውም። ህፃናት ናቸዋ። በምን ጀጅ ታደርጋቸዋለህ? ሚዩት ነህ ወንድም ስዩም፣ ሚዩት ነህ። ኦኬ ይቅርታ። የኔ ልጅ ቢጠመቅ ስለዚህ ምንም ችግር የለውም ማለት ነው። ችግር የለውም ብታጠምቀውም አታጸድቀውም። ስላጠመቀው ባይጠመቅም አይኮንንም ስላልተጠመቀ። ምን ነው ማላጸድቀው? ልጁ ስለተጠመቀ አይጸድቅም። ስለጠመቀ ህፃኑ እኮ ለምን ነው ማላጸድቀው? ማስረጃ አለ ቢጠመቅ አይጸድቅም የሚለው ማስረጃ ስጠኝ። መጽሐፍ ቅዱስ ላይ ህፃናትን አጥምቁ የሚል አንድም ቦታ አታገኝም እኮ። ቢጠመቅ አይጸድቅም የሚል ማስረጃ ስጠኝ። በጠመቀ ምንድን ነው ቢጠመቅ? ምንም እንግዲህ ሂዱና በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው ነው ያለ አይደለ? አንተ አሁን ወዴት ነው የምትሄደው? ቆይ ገባኝ ስዩም፣ ወዴት ነው የምትሄደው? አንድ ነገር ስል እኔን ለመቃወም ሌላ ቦታ ትሄዳለህ። እኔ ያልኩ ህፃናትን ነው፣ ህፃናትን። ምክንያቱም ቃሉ የሚለው ያመነን ነው እንድናጠምቅ የሚያዘን፣ ያመን ነው እንድንጠመቅ ነው እንጂ የሚያዘን ምንም የማያምንን ህፃን ወደ ሐሳብ ደጉን የማይለየውን ህፃን ስላጠመቅከው ህፃናትን ብታጠምቋቸው ምንም የሚጨመር የለም ብለኛል አይደለ? ለሱ ማስረጃ የለም። የለም በቃ ተው፣ ምንም የምሰጥ ማስረጃ የለም። የለም የሚለውን እንደ ማስረጃ ቁጠረው። ማስረጃ የለህም። የለም የሚለውን ቃል እንደ ማስረጃ ውሰደው ስዩም። እኮ ማስረጃ የለህም ለዚህ። እኔ ብጠይቅህ ህፃናት ለምታጠምቅበት ቃል በቃል ዳይሬክት የሆነ ጥቅስ አትጠቅስልኝም። አየህ መጽሐፍ ቅዱስ እንደዚህ የሚለውን አውጣ፣ እንደዚህ ስለሌለ ደግሞ እንዲያደርጋለው የሚል አተገባበር፣ ይሄ ስህተት የሆነ ስነ ትርጓሜ ነው። አንተ እኮ እየመለስክ አይደለም። ህፃናትን አታጥምቁ የሚል መጽሐፍ ቅዱስ ላይ ስለሌለ እኔ ደግሞ ህፃናትን አጠምቃለሁ ካልኩኝ ይሄ እንደዚህ መጽሐፍ ቅዱስ እንደዚህ አይተረጎም። ምክንያቱም ብዙ ነገር አድርጎ አታደርጉ የተባለ ብዙ ያልተጻፈ ነገር አለ። ስላልተጻፈ አደርገዋለሁ ማለት አይደለም። ምክንያታዊ መሆን አለብና ብዙ ነገሮች አሉ። የቱን አንስቼ የቱን ተዋል? ከማን ጋር ልታመሳስለው ፈልገ ነው? የጥምቀት ከማን ጋር ለማመሳሰል ፈልገ ነው? የህፃናትን ጥምቀት እንዴት ከማን ጋር ማመሳሰል የፈለግከው? ከማን ጋር ነው? ይሄ ነገር የተጻፈማል ያልተጻፈማል የምትለው እኮ አሁን አንተ እየጠየቅኝ ስላለው ይኸው መጽሐፍ ቅዱስ ላይ አንድ ነገር ቃል በቃል ካልተጻፈ በስተቀር ስላልተጻፈ አንድን ድርጊት አድርግ ብሎ ፍቃድ አለም የሚሰጥህ። ተጻፈ እኮ ያመነ የተጠመቀ ይድናል ተባልክ እኮ። ለማን? ላመነ ነው የተጻፈው። የሚያምን ነው አጥምቅ ያለ እንጂ ያላመነን ህፃን አጥምቅ ይልሃል። ይሄ ያላመነን ህፃን እንድታጠምቅ ፍቃድ ይሰጥሃል። እንደዛ ነው የምትተረጉመው መጽሐፍ ቅዱስን። ሐዋርያት ሥራ ምዕራፍ 2:39 ላይ እኮ እስከ ቤተሰቦቻቸው አይገናኝም። እሺ ህፃን ለመኖራቸው ማስረጃ አለ? የለህም። ሊኖር ይችላል በሚል ግምት እንዴት ዶክትሪን መሰረታለን? ኧረ ቆይ የልጆች ስላሉ ነው የልጅ የተባሉት ልጆች እያለ እየጠራ ሊኖሩም ይችላሉ ላይኖሩም ይችላሉ። በግምት መጽሐፍ ቅዱስ አይተረጎምም። አይደለም ህፃን ልጆች የሚባሉት እንትን አይደሉም። ልጆች ማለት ህፃናት አካትተው። እሺ ልጆች ከስንት እስከ ስንት እድሜ ውስጥ ክልል ውስጥ ነው የሚገቡት? ልጆች ከሚለው ውስጥ ህፃናት የሉም ወይ ነው የምልህ። አየህ እኔ የምልህ ምንድነው ሊኖሩም ላይኖሩም ይችላሉ። የተጠመቁት ውስጥ ማለት ነው።
አሁን የለም በቃ አሁን አንተ ሲጀምር ሌላ እንዳንተ አይነት ተመሳሳይ ጴንጤ አምጥቼ ባስገባ የህፃናት ጥምቀት የኔ ልጆች መንግስተ ሰማያት ሲሞቱ መንግስተ ሰማያት ይገባሉ የሚል ጴንጤ የለም። ምክንያቱም ማመን አለባቸው ምን ብሎ ይላል። አሁን ይሄ እኛ ስለዚህ ህፃናት ሲጠመቁ ስህተት እንደሌለብን ይሄንን ፍርድ ለምን ለእግዚአብሔር አትተውም? አንተ ያንተን እኮ ነው እያወራለሁ። እኔ የግሌን እምነት ነው የነገርኩ፣ የግሌን አስተሳሰብና የግሌን እምነት ነው የነገርኩ። ህፃናቶች ቢሞቱ የማያስተውሉበት እድሜ እንደዛ እኮ ካልክ እኮ ኦቲዝሞችንም እኮ ሲኦል ልከታቸው ነው ማለት ነው በአንተ መረዳት። ይኸውልህ አሁን እኛ በነገረ ሜንታል ዲስኦርደር ያለባቸው አሁን ሲኦል ይገባሉ ብለህ ነው የምታምነው? ይኸውልህ አሁን ወደ ሌላ ሳትወስደኝ እኛ ስለኛ ላወራ። ይሄ ነው በቃ ተመሳሳይ ነው። ህፃናቶች ምንድን ነው የሚያውቁት? ምንድን ነው ኃጢአተኛ መሆን ንስሐ መግባት ይችላሉ። ሀሳቡ ላይ ያልተባለ ነገር መፍጠሩ ተገቢ ነው ብዬ አላስብም። ድክም ስላለኝ ነው፣ ረዥም ሰዓት እያወራሁ ስለነበር ነው አይደል እንትን ያልኩትና የተጠየቀው ሀሳብ ላይ እግዚአብሔር ሁሉን አዋቂ ሁሉን ሰሪ ነው። እኛ ህፃናት ልጆቻቸው የሞቱባቸው ሰዎች ሲኦል ይገባሉ ገነት ይገባሉ ብለን ፈራጆች አይደለንም። መጽሐፍ ቅዱስ ሲናገር ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ስለሚል ብዙዎች ድንገት ልጆቻቸው በሞት የተለዩዋቸው እንኳን እናት ብትኖር ልጄ ሲኦል ነው ብላ እንድትሸማቀቅ እንድታዝን አናደርግም። እኛ ክርስቲያኖች ነን። ህፃናቶች እግዚአብሔር ሁሉን አዋቂና ሁሉን አድራጊ ስለሆነ እግዚአብሔር ወደ ወደደው ይወስዳል። እኛ እያወራን ያለነው ስለ ትምህርት ስለ ሀሳብ እንጂ ፈራጆች ሆነ እግዚአብሔር ደግሞ ሁሉን አዋቂ ሁሉን አድራጊ መሆኑን የምናምን ክርስቲያኖች ነን። ተነስተ ትንሽዬ ይሄ ኦቲዝም ላሉ እህት ወንድሞቻችን እነሱ ላይ ፈራጅ ያደረገን ማንም የለም እና ሀሳቡ ላይ ብቻ ልታወራ ፈልጋለሁ ለሚባል ይህ ላይቭ ላይ ያለነው ላይቭ ላይ ብዙ ሰው ያዳምጠናል፣ ብዙ ሰው ይከተለናል። ልናሳዝን ልናበሳጭ የሚገባው ነገር ሰዎች ልናሳዝንም ልናበሳጭም ስለማይገባ ስለዚህ የተጠየቀውን ብቻ በአግባቡ መለስ አልተሰማውም እንዴ? ያቆን አልተሰማውም? አልተሰማክም? ደጋግላችሁ ቀጥሉ፣ በቃ ቀጥሉ። ይሰማል? ይሰማል። አሁን ተሙ በጣም የሙስሊም አስተምሮ ናቸው። እሱ አምኗል ባይዘወይ ምክንያቱም የህፃናት እንዲቀርቡ የፈለገ ነው የነበረው። የሆነ አስተማመኑ ጥሩ ነው። እንደዚህ ሁሉም ቢያስቡ ጥሩ ነው፣ ሁሉም ፕሮቴስታንቶች ማለት ነው። ምክንያቱም ህፃናትን ፍርድ እኔም ልጽደቅ ፍርድ እግዚአብሔር ነው። እኔ ፈርጄ ምናምን ህፃናት እንደዚህ ይሆናሉ አላልኩም፣ ግን ደግሞ አትከልክሏቸው ብለዋል። ህፃናት ቢገቡ ቢጠመቁ
የክርስቶስ ልጅነት ያገኛሉ እንጂ ኃጢአት ነው ብለው እንደሚያወሩት አይደለም። ያ የምናወራውን በማስረጃ እየጠየቅን ያልሆነ ሀሳብ ማውራት ውዶች፣ ኔትወርክ ጥሩ አይደለም ማለት አንዳንዴ ይቆራርጣል። ትዜ የሚለውን አውራው እስኪ። ሰላም ወንድም። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት አመሻችሁ? ሰላም ነው? ክብሩ ይስፋ። እንደምን አለ? አለን። አይ እኔ እንኳን ኦርቶዶክስ ነኝ። አንድ ሁለት ሀሳብ መናገር ፈልጌ ነበር የገባሁት። ጥሩ ነው፣ ተናገር። አብዛኛውን የፕሮቴስታንቶች ቤት ምንድነው ይሄ የልሳን የሚባል ነገር አለ። ይሄ የመንፈስ ቅዱስ ቃል ነው ብሎት የሚያወሩት እና እሱ ነገር እስቲ እንደው አንድ ቀን ብትገቡበት ብዬ ነው ማለት እንደ ሀሳብ እንደ ርዕስ አንሱት እና ልሳን እንደዚህ አይነት ማለት በቃ በዛ ውስጥ ያለው ሰው አንደርስታንድ አያደርገውም። ኢቨን ኢፍ ፓስተሩም አንደርስታንድ አያደርገውም ያን ነገር። ግን እንዴት ነው ይሄ ነገር እንዴት ማለት ምን ላይ ያለ ነገር ነው? እንዴት ነው እና አንድ ሁለተኛ ነገር ደግሞ አምላክን ማምለክ ተቃራኒ ሆነህ ነው የምታመልከው ማለት ለምሳሌ አሁን መዝሙር በሚዘምርበት ሰዓት ልክ ጀስት ዓለማዊ ላይ ያለው ዳንስ ነው እዛ ጋር የሚደነሰውና የሚጨፈረውና ነፃነት የመውጣት አይነት ነገር ነው ዳንሱ፣ ጭፈራው ምናምን። እኔ አንድ ሁለት ሶስት ሳትፌ ስለነበር ስለማውቀው ነው። እኔ ይገርመኛል በጣም እና እንዴት ነው አምልኮ ከዚህ አንጻር እንዴት ታዩታላችሁ የሚለውን ሁለቱን ነገር ብታነሱ ደስ ይለኛል። አመሰግናለሁ። እሺ ውዶች፣ ፕሮቴስታንቶች ካላችሁ ገስት ላኩልን። አሁን መጥቻለሁ። ትንሽም ረፍት አድርጌያለሁ። መጥቻለሁ አይደል? ያው ተሜ መጣል ወንድማችን። ኦኬ መልስለት። አዲስ ልሳኑን አንተ ስለምታውቀው ስለ ዘፈናቸው ግን እኔ መመልስ ይችላል። እንትን ነው ያው ኦርቶዶክስ ስለሆነ ምንም የፈለኩት ፕሮቴስታንቶች ስለሆነ ሀሳቡ እንደ ሀሳብ እቀበለዋለሁ። ያው ሀሳቡን በአዲስ ልሳን ይናገራሉ ከሚሉት መጥተው ነው እና ከሐዋርያት ውጭ ማለት ነው። እነሱ ተመሳሳይ ነገር ከነሱ ጋር የሚመጣ ነው እንጂ እንደነሱ እንደሚሉት አይደለም። መዝሙርም እንደሚባለው በተመስጦ ነው እንጂ ጋዲ ከፍቷል እንዴ? ከደከመ ጋዲ ይክፈት ሲባል እዚህ ጋር ሳይ ጋዲ ከከፈተ 5 ሰዓት ላይ ሌላ ፕሮግራም ስላለ ሌሊት ላይ ጋዲ ጋር ሂዱና አላየውም መክፈቱንም። እኔም ትንሽ ባርፍ ደስ ይለኛል። ጋዲ ጋር ሂዱ። 5 ሰዓት ላይ ሌላ ፕሮግራም ስላለን ውዶች ወዳችኋለሁ። በኋላ 5 ሰዓት ላይ እንገናኛለን። እሺ ሂዊን ፎሎ አድርጓት እስኪ። ሂዊን ፌቨንን ሰላምን ፎሎ አድርጓቸው። እስከዛ እየሄዳችሁ ካላችሁ እነሱን ፎሎ እያደረጋችኋቸው ሄዱ እስኪ። ህይወት ከላይ ያለች አረብ ሀገር የምትኖሩ ዱባይ ነው የት ያለችበትን ሀገር አላውቅም። አረብ ሀገር ላሉ ሁሉ ጥበብ ነጠላ ምናምን እየሸጠች ነው። ሰፖርት አድርጓት፣ አግዟት፣ ህይወትን ግዟት። ክርስቲያን ከክርስቲያን መግዛት አለበት እና ወዬ ፋራው እኔስ ዱርዬ ሆኜ ችግር የለብኝም እና ፎሎ አድርጓቸው፣ አውሯቸው በውስጥ ሰላም ዋሉልኝ። ዲና ቻው።